ምን ለምንድን ነው እንደዚህ ያደረክ እኮ ልንገርና በቃ ቆይቶ ምንድነው ቁስሉ ቆይ ልነግርህ ነው በቃ እንደዛ ማለት ነው አንቺ ዝም በይ በእናትሽ በቃ አስካውን ብዙ ሰሞሽ በእናትሽ እኮ ዝም በይ በቃ መድኃኒት ወስዷል የሚል እምነት ነው ያለኝ ኤርሚ በጣም አዝናለሁ አመፈልገው ነገር እኔ በቃ እንትን ልልሻለሁ ምን ገንዘብ ነው እሱንም ቢሆን ችግር የለውም ሌላ ምን በቃ ከዚህ በላይ ብዙ ባታወራ ደስ ይለኛል ኤርሚ ምንድነው አንጋረሽ ምንድነው በቃ ስለደረሳችሁልኝ በጣም ደስ ብሎኛል በጣም አመሰግናለሁ ሚኪያ ኤርሚ በቃ ተውሱ እንትን ብሏል በስካውንም ብዙ ነገር እያበላሽሽብኝ ያለሽ ቀደምም ዛባረክሽ አሁንም እንደዚህ ያረክሽ ነው በእናትህ ዝም በይ በቃ ቃል በቃል ስትወራ ይኸውልህ ፊትህ በደንብ እኮ ነው የሚታየው ፊት ከሱ ተቃራኒ ነገር ብላን እንኳን እንደዚህ ብለናልች እኮ እሷ ስንለው በቃ እሷ ያለችውን አድርጉ ይለናል ማለት ነው ሁለት ወንድና ሴቶች ናቸው ማለት እኔ ጥንዶች ነበር የመሰሉኝ ሲያልፉ አይቻቸዋለሁ በጣም ትኩረት አድርገው ነበር ሲያዩኝ ነበረው ግን ደግሞ ምንድነው ይቁስል ምንድነው ያረከው ቆይ ልንገርሽ በቃ ምንም የሚሆነው ነገር የለም ኧረ በእግዚአብሔር ኤርሚ ሰላም አይደለም ይበላሉ ያጨሳሉ ይቅማሉ ሲጨፍሩ ነበር ባሽው እዚህ ነው ኤርሚ በቃ ተውሱ እንትን ብሏል ምንድነው ያረከው ለንገርሽ በቃ ምንድነው ያረከው እኮ ልንገር በቃ ለቀቀኝ ምንድነው ያረከው ልንገር በቃ ምንድነው ይቁስል ምንድነው ያረከው ቆይ ልንገርሽ በቃ ምንም የሚሆነው ነገር የለም ተረጋጋና ቁጭ በል ቆይ ልንገር ምን ሆነ ነው ቁጭ በል ተረጋጋና ቁጭ በል በቃ ና ቁጭ በል በቃ ቁጭ በል ምን ሆነ ነው ለምን አሰማንም ቆይ ተው ምንድነው ያረከው ደህና ነው ምንም አልሆነም ነገኛለሁ ይሳናግረኛል እኮ ነገረኛ እኮ ቁጭ በልና እሺ ተረጋጋ ልንገር ለምንድን ነው እንደዚህ ያደረክ እኮ ልንገርና በቃ ቆይቶ ምንድነው ቁስሉ ምንድነው ቆይ ልነግርህ ነው በቃ እሺ ስንቱ አሁን አትመጥቶ ተኝቷል በቃ ቁጭ በል እሺ ቁጭ በል ተረጋጋ አይዞህ ቁጭ በል አይዞህ ወይኔ ወንድሜ ምንም አልሆነም እያልኩ ነው እኮ ወይኔ ወንድሜ ምን ሆነ ነው ተረጋጋ በቃ ምን እንዳረከው ትነግረኛለህ ወይስ አትነግረኝም እኮ ልንገርሽ እኮ ንገረኝ ምንድነው ያረከው እኮ ልንገርህ በቃ እሺ ቁጭ በል ተረጋጋ ልንገርሽ በቃ ተረጋጋ መጀመሪያ ለመስማት ፈቃደኛ ነህ አንተ ማርፈህ ቁጭ በል በቃ ንገረኝ ምንድነው ያረከው እኮ እሺ ልንገርሽ እኮ ንገረኝ እኮ ተረጋጋ እሺ ተረጋጋ መጀመሪያ ወደ ራስ ተመለስ ቁጭ በይ አንቺ እሱ ጋር በቃ ልንገርህ ምንም አልሆነም እኮ ትንሽ ነው በቃ እኛ እንደዚህ ሆነብን ብለን አስበን አይደለም ግን በቃ ከአቅማችን በላይ ሆነብን ትዛዝ ደግሞ ከበላይ ተሰጥቶናል በሽጉጥ መታችሁት ነው ወይስ በጩቤ ነው ወጋችሁት እጁ አይደለም በቃ እኮ ልንገርሽ ተረጋጋ በሽጉጥ ነው የመታችሁት ወይስ በጩቤ ነው የወጋችሁት ለምን ሆነ ልጁ እኮ በስነ ስርዓት ተኝቷል እኮ አንዴ ምን ሆነ ነው እንዴ ትነግረኛለሽ እኮ ቆይ እሺ ተነግረኝ በቃ እያልኩ አንተ ራሱ ከነጋ ነው ጣም ውስጥ ምትገባ እኮ ተረጋጋ እኮ ምንም አላደረኩትም ልንገርሽ በቃ እኮ ልንገርሽ እሺ ልንገርሽ ምንድነው ያረከው እሺ ልንገርሽ እሺ በእናትህ ኧረ በእናትህ ልቀቀኝ እኮ ንገረኝ እሺ ልቀቀኝ በእናትህ በቃ እሷን ተዋት በቃ እሺ ምንድነው ያረከው እኮ ልንገርሽ እኮ ንገረኝ ቃል ያመልጠሽ በሽጉጥ ነው የመታው ጭራሽ በሽጉጥ እኮ ልንገርሽ ጭራሽ በሽጉጥ በቃሽ እንገርሽ በቃ አንተ ተወው በቃ አልኩ እያልኩ አንዴ ምንም ነገር እንድትለኝ አልፈልግም
ምን ነው እስቲ ችግር የለውም እኔ አንተን እስር ቤት አይደለም ይዤ የምሄደው ኧረ በእናትህ በቃ እሺ ቆይ ልንገርሽ በቃ እንነግርሃለን እኮ እኛ እንደዚህ ነው አይደለም እሱ አስቸግረን በቃ እኮ ልንገርሽ ካንተ ጋር ምንም ማውራው ነገር የለም ዞርበልኝ ካንተ ጋር ምንም ማውራው ነገር የለም ከጋርዶቹ ጋር ታወራለህ ወደ ምንም ማውራው ነገር የለም ልቀቀኝ አንተ ካሜራውን አጥፈው ካሜራማን ና ውጡ አስገባቸው ጋርዶቹ ካሜራውን አጥፈው ኧረ በእናትህ በቃ ረዘውኑና ተንከባክበን አይደል እንዳቆየንልን ምን ሆነ ላንተ ቆይ እሱ እኮ አሁን እኮ ራሱን ስለሳተ ብቻ እኮ ሌላ ይነግራል እሱ ከፈለገ መጡ በቃ ኑ ምን ሆነ አልኩኝ ኧረ በእናትህ ና ቀጥል ቀጥይ አንዴ ካሜራውን አጥፈው ውድ ተመልካቾቻችን እንግዲህ ከደቂቃዎች በኋላ ተመልሰን መተናል ያው ኤርሚን እንግዲህ ካሜራማኖቹና ጋርዶቹ አስፈላጊውን ነገር ለማድረግ እየሞከሩ ነው እንግዲህ ስልክም እየደዋወሉ ነው ያው የተወሰነ እንቅልፍ ወስዶታል ምን አይነት መድኃኒት እንደሰጡትም አናቅም አንዳንድ ስልክ እየደወሉ ነው ማለት ነርስ መጥራትም አላቃተንም ግን የኛ ምንለው ሰው እንዲመጣ ነው የፈለግነው ስለዚህ ኤርሚን ወደ መኝታ ቤቱ ሆነው እንግዲህ እንዲናቃና አንዳንድ ፈሳሽ ነገርም አንዳንድ ነገሮችን ለመግዛት እየሞከሩ ነው ያለውን ነገር ለማጣራት እየሞከሩ ነው እናንተ ደግሞ ወደ መጋዘን ሄዳችሁ ከመታሰራችሁ በፊት ስላረጋችሁት ነገር በሙሉ ትናዘዛላችሁ ማለት ነው በሙሉ ማለት ነው ያው እዛ አንዴ ከገባችሁ ገባችሁ ነው ከዛ በኋላ ወደ እስር ቤት ወደ ህግ አካል አሳልፈን ስለሆነ እንሰጣችሁ ለህግ አካል የመናገር እድሉን ስለማታገኙ አሁን ትናገራላችሁ ማለት ነው ደብደብ ከነር እንዴ ቆይ ከዚህ በኋላ ምን መታገኝ መጋዘን የምታሰር ነው የምታወራው ምን እንዳረጋችሁት እያንዳንዱ ነገር ከመጀመሪያው ጀምሮ ትነግረኛለህ ማለት ነው መሰለሽ በቃ አው ተዛዝ ከላይ ነው የምንቀበለው ይሻል ነው ቀድምማ ከዛ በቃ እንትን ያዙት ምናምን ነገር እንደዚህ አይነት ሰው ይመጣል ተባለ ከዛ መጣ አታገለን ምናምን እሱም ከዛ ግን ማን ነው የበላይ ትእዛዝ የሰጠው ቀኛን ሰራ ምናምን የሚያሰራን አቶ ባሩ ይባላሉ ሰውየው በጣም የሆነ ዲታ ነገር ነው ሀብታም ነው በጣም ማለት እኔ የሚሰራው ስራ ምን እንደሆነ አላውቅም እና ብዙ ጊዜ ኢትዮጵያ ውስጥ አይቀመጥም ማለት ሰውየው የላርጎ ፋብሪካ ነገር አለው እና ሌላም ስራዎችን ምናምን ነገር እንደዚህ ይሰራል ከዛ በተጨማሪ ደግሞ እዚህ አዲስ አበባ ውስጥ እዚህ ወደዚህ ወጣ ብሎ ደግሞ ቡራዩ የሚባል ከተማ ላይም ደግሞ እንደዚሁ ስጋ ቤት ምናምን ነገር አለው አዲስ አበባ ውስጥ የሆነ 2 ቦታ ነው 3 ቦታ ነገር አለው ሲባል ሰምቻለሁ ከዛ በቃ የሆነ እሱ ነው በቃ የሚያዘን ምናምን እንደነዚህ አይነት ስራዎችን እንድንሰራ ማለት እሱ የሚፈልገውን ነገር አንድ ስልክ ነው የሚደውልልን ከዛ በኋላ እኛ ያው የሚሰጠን ፎቶ ወይ የሆነ ነገር የሚገልጽ ስለዛ ሰው የሚገልጽ ነገር ይነግረናል ከዚህ ያነሱ የነገረንም ፍንጭ ተከተለን ወይ ያን ሰው እንደበድባለን ወይ በቃ እንትን እንላለን እንይዘዋለን ማለት ነው አግተን እናስቀምጠዋለን ምናምን ነገር ፊሊሞን ታዲያ የባህሩ አለቃ ራኛ ፊልሙ የሚባል ምናምን የምናውቀው ነገር የለም ቀን እንዳለው ባህሩ ነው ትእዛዝ የሚሰጠን ፈጽሞ የባህሩ ትእዛዝ ነው ከቀደመ ፊልሙን ስትል እኛ ምን ማናውቀው ስም ስለሆነ ነው ደንግጣቸዋል እኮ ስለዚህ በቃኛ ያው ምንም እንደብቅ ነገር የለም ሁሉ ነገር እኮ አውቀዋል አይደል እንዴ ምን እንደብቅ ነገር አለ በቃ እኛ ምንም እንትን የምንለው ነገር ፊልሙንም ስትለን በቃ እኛ ግራ ይገባናል ማለት እቺ የላቦራቶሪዋን ስራ ምናምን ስንሰራ በቃ የስርቆቷን ስራ ምናምን ነገር ስንሰራ ብዙ ቦታ ነው የምንገባው ምናምን ብዙ ሰው ነው የምናገኘው የሆነ ጊዜ
የሆነ በጣም ውድ የጌሚንግ ላፕቶፕ ፒሲ ምናምን ነገር ወስደን ነበርና ከዛ ሰው ጋር ስለተምታታብን ነው እኛ የደነገጥነው፣ ሌላ አይደለም በቃ። እና እኛ ፊልሙ የሚባል ሰው አናውቅም በቃ ከዛ ጋር ስለተምታታብን ነው የምንልሽ። እና በቃ ባህሩ ነው በቃ እኛ ሁሉንም ነገር የሚያሰራን። አሁንም ቢሆን በቃ ልጁ እንደምታየው እንደዚህ ሆኖ በቃ ምንም እንትን ብሎ አይደለም። የሆነ ሳለ ድንገት ሊያመልጥ ሞከረ። ከዛም በኋላ እኛ ደግሞ ከዚህ በፊት በያዝነው እንደያዝን አቶ ባህሩ አርጎ ያለንን እናረጋለን፣ ወይ ደብድበን ስራውን ጨርሰናል፣ ወይ ደግሞ ያዙ ሲለን ከያዝን በኋላ ይዘነዋል ምናምን ነገር ብለን ስንነግረው ቀጣይ ማድረግ ያለብንን ነገር ይነግረን ነበር። በአሁኑ ግን እንትን ዝም ነው ያለን። ማለት የምናገኝበት ስልክ ላይ ራሱ የባህሩን ነገር ከመጨረስ በፊት መጀመሪያ ኤርሚያስን አገኛችሁት፣ የተጠቆማችሁበት ቦታ ወይም ደግሞ ተከታትላችሁም አላቅም ማሳቻ ሰዓት ያዛችሁት። ከዛ በኋላ ምን ተፈጠረ? እሱን ነገር ከመጀመሪያ ጀምሮ ምንም ሳታጎድል ሳትጨምር ትነግረኛለህ። በቃ ሲጀመር እኛ አይደለንም ፊልሙን ማነው ኤርሚያስን ራሱ ያዝ ነው። ፊልሙን ታውቀዋለህ እንዴ? ስሙን እንትን እያልክ አይ አሁን ብለኸኝ ስለነበር ነው። አሁን አፌ ላይ ምናምን ነገር ስለነበር ነው። ችግር የለውም ዋሽ። አዩ ዋሻል። ከዚህ በኋላ እንዴት ዋሽ? እዛ ሌላ ነገር ስለሚጠብቅ ዋሽ እኮ እየነገርኩ ነው። እውነቴን ነው እየወራ ያለሁት። አንዴ ምን ሆነ ነው ሰማኛውን። እኔ ምን መሰልሽ መጣ እሱ ኤርሚያስ ራሱ በቃ እንደዚሁ እንዳንተ ነው ፊልሙን ምናምን ነገር ብሎ መጣ። ከዛ እንደ አጋጣሚ ደግሞ እኛም የታዘዝነው ሰው ነበረ። ስናየው ራሱ እኛም የሆነ ስራ እንደቀለለለት አይነት ሰው ነው የሆነው። በቃ ስለሱ ሰምተን ፎቶ ሁላ ተልኮልን ነበር። ከዛ ሳናስበው እኛ በራችን ጋር አገኘነው ይሄን ሰውዬ። ከዛ በቃ ወደ ውስጥ አስገብተን ያዝነው ምናምን ነገር ነው። ከዛ አገት ነው የሆነ 1-2 ቀን ምናምን ነገር አደረ። ከዛ በሁለተኛው ቀን ማታ ላይ ምናምን ነገር እንደ አጋጣሚ እኔም እሷም ወጣ እንዳለን እንጂ ቤቶቹ ጋር ምናምን ለማምለጥ ሞከረ። በቃ እኛ ደግሞ ምንም አላሰብንም። በቃ እንዳልኩሽ ነው ቅድም አላስጨርሳልሽኝ እንጂ አቶ ባህሩ የሆነ ስራ ይሰጠናል። ለማምለጥ ሞከረ። እሱን ጨርስልኝ። ለማድበስበስ አትሞክር እኮ ልነግርህ ነው እኮ ልነግርህ ነው። መጀመሪያ አዳምጠኛ። ምን ሆነ ነው እኮ ልነግርህ ነው ብለህ ከቅድም ጀምሮ ይህንን ነገር አደጋግምብኝ። እኮ ልነግርህ ነው አዳምጠኝ ምናምን አትበል። የምትናገር ከሆነ አሁኑኑ ተናገር፣ ካልሆነ ልንገርህ። እኔ ትርፍ ነገር ምናምን አልፈልግም። እሺ በቃ እኮ ምናምን የሚለውን ነገር አቁመህ ተናገር። አለቀ። ባህሩ በቃ እንትን ይለናል። የሆነ እንዲህ ስራ ካሰራም በኋላ ወይ 1 ቀን ጊዜ ገደብ ነው የሚሰጠን። ወይ የሚደበደብ ከሆነ ወዲያው ደብድበን እንነግረዋለን። የሚያሰው ከሆነ ደግሞ ከያዝን ከ1 ቀን በኋላ የሆነ ነገር አድርጉት ወይ ልቀቁት ይለናል፣ ወይ የሆነ ነገር አድርጉ ምናምን ይለናል፣ ያዘናል። በአሁኑ ግን ምንም አላለንም። በቃ ጠፋብን፣ ድምፁን አጥፍቶ ማለት ነው። እኛም የምንደውልበት ስልክ ላይ ሁሌ የሚለን ነገር ምንድን ነው? እኔን ማግኘት ከፈለጋችሁ ከ2 በላይ እንዳትደውሉ ነው የሚለን። ከዛ 2 ደወልን አላነሳም አለን። ከዛ በኋላ እንደዛ ካረግን የሆነ እሱ ራሱ ነው መልሶ የሚደውለው። ከዚህ በፊት እንደዚህ አጋጥሞን አያውቅም። ስራችን ላይ ምናምን ሁሌም በቃ እሱ በሚለን ነው እንደዚህ ሆኖም አያውቅምና ከዛ እንደ አጋጣሚ እኔና እሷ ደግሞ ወጣ ነገር ስንል ጠብቆ ኤርሚያስ ራሱ ሊያመልጥ ሞከረ ማለት ነው። ደረስንበት። ከዛ ሊያመልጠን ሲል በጥይት ነው ተኮስንበት። ከዛ ልንገርህ ቆይ ስማኝ እሺ አትነሳ። ተኮስንበት። ከዛ እጁ ነው የተመታው። ጭርፍ ነገር ነው ያለው። ሌላ ምንም የሆነው ነገር የለም። በቃ እኛም ደነገጥን። በቃ ከዛ እንደምታየው ነው። በቃ በስነ ስርዓት ነው ያስታመም ነው። ሌላ ምንም የሚያደርግነው ነገር የለም። በቃ እጁ ነው በቃ የተጨራት ነው። ወደ ውስጥ ራሱ አልገባም፣ አልፎታል። ችግር የለም። እሱን እኮ ቼክ እያደረጉት ነው። በቃ አልኩሽ እኮ ያው እንትን ብለነዋል ማለት እኛም ጭራት ነገር ነው። በቃ እሱንም ስናይ ደነገጥን። በቃ እንትን አለን። በእውነት ነው የምልህ፣ በእውነት ተንከባክበን ያስቀመጥ ነው። በእውነት ነው የምልሽ። እኛ ምንም ሌላ ነገር ያደረግነው ታጋች። አንቺ ከየት ቤት ሀገር ነው አልጋ ላይ አስተኝተህ የምትንከባከበው? የምር በእውነት እውነቴን ነው የምልሽ። በቃ በስነ ስርዓት ነው ያዝነው። በእውነት ወንድሜን ራሱ እንደሱ አልንከባከብም እኮ። ስሚ በቃ ወንድሜን ነው ያልኩሽ እኮ። ወንድምና እህቶቼን ራሱ እንደሱ አልንከባከብም። ችግር የሰማኝ ነው
ላደረጋችሁት ነገር ይኸውልህ አድምጠኝ ላደረጋችሁት ነገር የእጃችሁን ብቻ ሳይሆን ምን መሰለኛ እኮ ማለት አሁን ቆቆቆይ ይኸውልሽ እኛ ራስ ደንግጠን ይል እንደዛን ቀን በጣም ይደነገጠው ማለት እንደዛ አድርገን አናውቅም ነገርን እኮ በቃ እኛም ድንገት የተፈጠረ ነገር ነው እንደነገረ ነው ቅድም አራት ሰው ምናምን ይዞ ሰራሱ በቃ የማይቻል ሰው ነው ገባው አይደለ እሱ ጋር ሁላ ጉዳት አድርሶበት ነበር ያን ደግሞ ይሁን ብለን ተቋቁመን ደግሞ ሲወጣ ራሱ በቃ በጣም በቃ አስቸገረን ማለት ነው እንጂ እኛም እኮ አይፈቀድልንም ማለት እሱ ትእዛዝ ሳይሰጠን እኛ ምን ነገር ማድረግ አንችልም ካመለጠን ግን ለኛም በቃ እንትን ነው አዛ ይሆንብናል ብለን ነው እንደዛ ያደረግነው ማለት ግን ከዛም በኋላ አንቺ ሁኔታ ይገባሽኛ አለቃችን ጠፋብን በቃሽ ምን እናርገው የሰው ከያዝን በኋላ ምን እናርገው እሺኛ ሌላ ጊዜ ትእዛዝ ተቀብለን ማድረግ ያለብን እናረግ ነበር አሁን ግን ምንም ማድረግ አልቻለም ደግሞ የኛም ስራ ነው የሚበላሽው ድንገት ደግሞ የሆነ ነገር ቢሆንብንስ ብለን ነው ደግሞ እኛ እዚህ ጋር መተው እኮ ሌላ ቦታ መተነው ነበር እዛው የምንጨርሰው ገባህ ግን እኛ መጥፎ ነገር ስላላሰብን ነው አይደለ ሌላም ቦታ ለመምታት አስበሽ ነበር ማለት እኮ አይደለም እንደዛ ማለት አንቺ ዝም በይ በእናትሽ በቃ አስካውን ብዙ ሰሞሽ በእናት እኮ ዝም በይ በቃ አንቺ በቃ ዝም በይ ያልኩሽ አይደለ ዝም በይ በቃ ነገር አታበላሽ ያልኩሽ ነው ዝም ብለሽ ሌላን በቃ አንቺ ምንም አያገባሽም ያልኩሽ ነው እዚህ ጋር ዝም በይ እስካሁንም ብዙ ነገር እያበላሽሽብኝ ያለሽ ቀደምም ዛባርክሽ አሁንም እንደዚህ ያረክሽ ነው በእናት ዝም በይ በቃ ስማ አንተ ቆይ እሷን ተዋት እኔ ምንም ብቻ ተሰማኝ ዝም በይ በቃ አንቺ ዝም በይ አንቺ አትናገሪኝ እስካሁን ተናገርሽ በቃ ዝም በይ ያልኩሽ በእናትሽ ውጪ እስቲ በእናትሽ በቃ አንዴ ውጪ ሚሚ ውጪ ያልኩሽ ነው ውጪ በቃ እኔ ላናግረው ተነሽ ውጪ በእናትሽ ተነሽ ውጪ እኔ አናግረዋለሁ ውጪ ያልኩሽ ነው ውጪ ያልኩሽ ነው በቃ ሂጂ እኔ አናግረዋለሁ እሷ ያለችውን እሷን አትስማት በቃ ምን መሰለ ሌላ ቦታ ምናምን እኛ ሲጀምር ጭራሽ አላሰብነውም ምን ሆነ ነው ነገር ወንድሜን እንደሷል እንደ ኤርሚያስ አልንከባከብም አልኩሽ በቃ ድንገት የተፈጠረ ነገር እኛም ግራ ስለገባን ይሄንን ነገር ያደረግነው ሌላ ነገር የለውም በእውነት እሷ ራሱ ማለት ነው እንደምታያት አይደለችም በእውነት አቤት ራሱ ከኔ ጋር ምናምን ስትወጣ ምናምን ነገር በቃ የሆነ አቤት አይሆኑ ገጠታ ተጋተዋት ነበር ማለት በቃ የሆነ ቤተሰቦቿ የሆነ ከባድ ነገር ናቸው ከቤት ልውጣ ምናምን ነገር ስትል ለምን ብሎ እንትን አሏት ታውቂያለሽ ደግሞ እሷም ነግራለች ቅድም እኔ ከደብረ ዘይት ከተመለስኩኝ በኋላ ምናምን ነገር ነው ቤተሰቦቹ አይወዱኝም ነበር በቃ በልጅነታችን ራሱ በግድ ነው አብረን ነበር ምን ነው ማለት ነው ከዛ በቃ ከኔ ጋር ልትኖር ከኔ ጋር እየተገናኘች ምናምን አብረኝ እያመሸች እንደሆነ ሲያቆምና ሊከለክሏት ነገር ሲሞክሩ ነው ከቤት በጉልበት ምናምን ነገር ይወጣችሁ ከዛ ስትወጣም ደግሞ ይሆናል የቤተሰብ ደስ አይለውም እኔም በሰዓቱ ሲጀመር ሰው አይቶ ነው የሚፈርደው አይደለ የሆነ የውስጠና ያቀ ድሬድ ምናምን ነገር ስለነበርኩ የሆነ ላይኑ ሙድ ውስጥ መከታት ምናምን ነገር ነው የመሰላቸው በቃ የሆነ እና ረገሟት ማለት ይቻላል በቃ እኛን ተለሽ ከወጣሽ ምናምን በሚለው ረገሟት እሷን እና ሌላ በቃ እንትን የለውም እና እሷንም አሁን እንትና ተበላት ለፈልጌ ነው ስለዚህ እያልክ ያለው ነገር ምንድነው አሁን አጠቃለውና ነገረኝ ይኸውልሽ ምን መሰለሽ አሁን በቃ እኛን እንደዚህ አርገ ምታስወጣን ምናምን በቃ ከዚህ ከምንኖርበት ቦታ ምታፈነከ ወደ ጎዳና ምታስወጣን ከሆነ እሷ የምትሄድበት የላትም እኔም የምሄድበት ጎዳና ነው ያልከው የምሬን ነው በቃ ሌላ መጥፎ ነገር እንዳታስብ እስር ቤት እኮ ነው የሚጠብቅ አታስብ ጎዳና አትወድቅም ቆንጆ እስር ቤት አልጋው አሪፍ የሆነ የማይሸት እስር ቤት ተደራራቢ አልጋ ያለበት እስር ቤት ነው እኔ እስር ቤቱን እኮ አይደለም ልሽ በቃ አልጋ መርጣ ከላይ ብትሆን ይሻላል ከታች ኧረ እኔ የምን አልጋ ነው እኔ ምንም አልጋ መምረጥ አልፈልግም አንቺ ምን ሆነሽ ነው ጎዳና ነው እያስጨነቀ ሌላ ነገር አይደለም እኮ ሰማኛለህ ይሄ የተቀረስከው እያንዳንዱ ነገር ማለት ነው ቀደም የተቀረስከው አለ ቃል በቃል ስትወራ ይኸውልህ ፊት በደንብ እኮ ነው የሚታየው ፊት ይሄንን ለጋ ካላሳልፈን እንሰጣለን ሲቀጥል ደግሞ እኛ መረጃና ማስረጃዎችን በወረቀትም በሌሎችም ነገሮችን የተደገፉ መረጃና ማስረጃዎችን አስደግፈን ከዚህ ቪዲዮ ጋር ይሄ ቪዲዮ ምናልባት አርቲፊሻል ኢንተለጀንስ ወይም ደግሞ ኤአይ ነው እንዳይባል ከተለያዩ ማስረጃዎች ጋር አስደግፈን ለህግ አካል አሳልፈን እንሰጣለን ክስ ይመሰረታል ከዛ ያኔ ማለት ነው ስንት አመት እንደሚፈረድብህ የቀጠሮ ቀንን ትጠባበቃለህ ለምን እኛ እንነጋገርም ነው ምንም እንነጋገረው ነገር የለም ካኒ ጋር ምንድነው የምንስማማው ካንተ ጋር ምንድነው ምን ልሰጠኝ ምን ልነግረኝ በቃ የምፈልገው ነገር እኔ በቃ እንትን ልልሻለሁ ምን ገንዘብ ነው እሱንም ቢሆን ችግር የለውም ሌላ ምን በቃ የምፈልጊውን ነገር እነግርሻለሁ ማወቅ እኔ የምፈልገው አቶ ባህሩ ያልከው ሰውዬ
የእሱን አድራሻ ሲቀጥል ሲጀምር የእሱን አድራሻ ወደ ሳይሆን በግድ ትሰጠኛለህ። ወደ ሳይሆን በግድ ትሰጠኛለህ። እሱን ወደ ሳይሆን በግድ እሱን እኔ በቃ አንተ ልል አልችልም። በቃ አላቅም። እኔ እሱን ሰውዬ አላውቀውም። በቃ በስልክ ብቻ ነው የማገኘው እያልኩ። ኧረ እባክህ በስልክ እሱ ሲፈልግ እንዴት እንደማታውቅ ማለት ነው ያሳዩዋል። እሱ ሲፈልግ ነው የሚያገኘው ያልኩ እኮ አንተ ትሰጠኛለህ። ወደ ሳይሆን በግድ ትሰጠኛለህ። የባሩን አድራሻ እኔ እናንተ ምንም የምንስማማው የምንደራደረው የባሩን አድራሻ ትሰጠኛለህ። ይኸውልህ ስማኝ እሺ። ቆይ አሁን በእናትህ አሁን እዚህ ሁሉ ነገር ውስጥ መግባት እየነገርኩህ አንድ ይዙ ካሜራውን አጥፋው ጥሯቸው። ኧረ በእናትህ በቃ እሺ እሺ በእናትህ ካሜራውን አጥፋው ጥሯቸው። እሺ በእናትህ ውድ ተመልካቾቻችን እንግዲህ ከደቂቃዎች በኋላ በድጋሚ ተመልሰናል። ኤርሚ ነክቷል። ጥሩ ሁኔታ ላይ ነው ያለው። አሁን ሁለቱን ወንጀለኞች እንግዲህ ወደ መጋዘን ከጋርዶቹ ጋር ልከናቸዋል። ቤተሰቦች ኤርሚ ላይ ላደረሱት ጥፋት ላደረሱት ወንጀል የእጃቸውን ያገኛሉ። ምን እንደምለው አላቅም። በጣም አዝናለሁ። ውድ ቤተሰቦች ጋርዶቹ እንግዲህ ወደ ሆስፒታል ኤርሚን ይዘን መሄድ አለብን፣ ወይም ደግሞ የግል ዶክተር ወይም የግል ነርስ ልከን እንግዲህ እርዳታ ልንሰጠው ይገባል ብለው ነበር። ነገር ግን ኤርሚ አይሆንም፣ ሚኪን ነው ማውራት የምፈልገው፣ እኔ በመልካም ጤንነት ላይ ነው የሚገኘው ነው ያላቸው ውድ ተመልካቾቻችን። እናም ደግሞ እኔ ያው እንዲቀረጽ አልፈለጉም ነበር ቤተሰቦች። እግዚአብሔር ይመስገን ማለት እነዛ ሰዎች እንዳሉት ጨረፍ ነው ያደረጉት። ምንም የተጎዳ ነገር የለውም ማለት በቃ ለምሳሌ እንደዚህ ትንሽዬ የተወሰነች ጨረፍታ ነች፣ ምንም የተካበደ ነገር አይደለም። በዚህኛው በኩል እንግዲህ እዚህ ጋር ነው። አሁን ለምሳሌ የእጁ ቢሆን በቃ እዚህ አካባቢ እዚች ጋር ትንሽዬ ጨረፍታ ናት። በዚህኛው በኩል ነው። በእርግጥ ያው ኤርሚ እውነቱን ነው። ሆስፒታል መሄድ ከባድ ነው። ምናልባት ወይ የግል ነርስና የግል ዶክተር ከመጣ ነው። እዛ ደረጃ ደግሞ የሚያደርስ ነገር ውስጥ እንዳልሆነ እሱም ነግሮናል። እንደ አጋጣሚ ሸለባ አድርጎት ነው ሌሊት እንቅልፉን ስላልተኛ ነው። እኛ እንደውም በጣም ፈርተን የነበር ነው። መድኃኒት ከወሰደን ብለን ነበር። አላውቅም ይውሰድ። እሱ ግን ያው ሸለባ አድርጎ የነበር ነው እያለ ያለው። ግን እንደዛ እዚህ ቤት ስንጫጫው ያልሰማ ልጅ መድኃኒት ወስዷል የሚል እምነት ነው ያለኝ። ኤርሚ በጣም አዝናለሁ። ያው ቤተሰቦች ምን አይነት ስህተት እንደተፈጠረ አላውቅም። ማለት ኤርሚ ብቻውን አይሄድም፣ ጋርዶች አሉ። ከጋርድ ጋር ነው የሚሄደው። ምን አይነት ስህተት ተፈጥሮ እንደዚህ ዋጋ እንዳስከፈለን እኔ አላውቅም። እኔም የራሴ ስራ ላይ ነበርኩ። እንግዲህ ቆጆ ቲቪ ላይ አንዳንድ ማስተካከላቸው ነገሮች ነበሩ። ኤርሚ ያለውን ነገር ታውቃለህ። የጀመርኳቸው ኬዞች አሉ። በተለይ አንድ ጉዳይ እሱ በጣም ጊዜንም ጉልበቴንም እየወሰደ ስለሆነ ነው። ኤርሚ ጉዳዩን ብታስረዳን ደስ ይለኛል። እሺ ሚኪ፣ ሰላም ውድ ቤተሰቦች እንዴት ናችሁ? ያው ሚኪ በመጀመሪያ ላመሰግናችሁ ፈልጋለሁ። አንተንም ሙሉ ክሯችንም፣ ካሜራማኖች፣ ጋርዶችም እዚህ ቤት ያላችሁ ሁላችሁንም የክሩ አባላቶች በጣም አመሰግናችኋለሁ። ያው አሁን ላይ ደህና ነኝ ማለት ያው ቅድምም ትንሽ ረብሻ እንደነበረ ስሰማ ነበረ። ግን ደግሞ ያው ህልም ነገር ነበር የመሰለኝ። ስነቃ ነው ሁሉንም ነገር ያወቅኩትና ስለደረሳችሁልኝ በጣም ደስ ብሎኛል። በጣም አመሰግናለሁ ሚኪ። እንደምታውቀው ነው ማለት በእኛ ስራ ላይ በጣም ብዙ ነገሮች ይፈጠራሉ። የአሁኑ ግን በጣም ለየት ያለ ነው ማለት ባለፈውም ነገር ላይ ነበረ እንደሚያስፈራራኝ፣ ሰዎችን በተደጋጋሚ እየላከ እንደሚያሰልለኝ ነገር ላይ ነበር። ግን ደግሞ ይህ ከዛቻ ይበልጣል ብዬ አላሰብኩም ነበር። ለዛ ነው እቤቱ ድረስ ሄጄ የተቀጣጠርንበት ድረስ ሄጄ ላናገረውና ይህን ነገር እንድናቆም የፈለግኩት። ግን ደግሞ እንዳሰብኩት አልሆነ ማለት
ሰውየው እንደማስበው አይነት ሰው አይደለም። በጣም ወንጀለኛ ነው። በአክስቱ የተነሳ ነው ይህም ሁሉ ነገር እየተፈጠረ ያለው ላይ ማለት እነሱ እያሉ ያሉት ኤርሚ እኛ ኤርሚያስን እንድናግተው ትእዛዝ የሰጠን የበላይ አካል አቶ ባህሩ የተባለ ግለሰብ ነው። ፊሊሞንን አናቆም ነው እያሉ ያሉት። ምን እየተፈጠረ እንደሆነ አልገባኝም። ማን ነው ባህሩ? እኔ ባህሩ የሚባል ግለሰብ አላውቅም። ያው ማለት እናወጣጣቸዋለን። ሌላም ነገር ከሆነ ችግር የለውም። ግን አቶ ባህሩ የተባለ ግለሰብ ነው የዚህ ነገር ሁሉ የበላይ አለቃ። እንደዛ ነው ያሉት። ችግር የለውም። ወደ መጋዘንም እኮ የላክናቸው በአንዴ ላለማስገደድ ነው። ባለፈውም እንደ ድጋት ሊያጋጥመኝ ይችላል ብዬ ስላሰብኩ ነው ፊሊሞን ጋር እንደሚሄድ ነገር ያለው እና ከእሱ ጋር ነው ብዙ ነገሮችን የተነጋገሩ። ማለት በአክስቱ ምክንያት እንደሚበቀለኝ ሲዘትብኝ ነበረ። ከኔም አልፎ እናቴ እንደሚጎዳት ብዙ ነገሮችን ተናግሮኛል። ማለት ገንዘብ ሰጥቶ ንብረት ሰጥቶ ይህን ነገር እንዳቆም ይህን ኬዞች እንድተውና አክስቱን ከዚህ ካጠፋችው ወንጀሎች ነፃ እንድትሆን ያሉትን ማስረጃዎች በሙሉ እንድሰጠው ነበረ ሲያባብለኝ የነበረው። ግን ደግሞ ይህን ነገር እንደማላደርግ ሲገባው አላቅም ከዛ እንደወጣው ነው። ማለት ሌላ ኬዞች ነበሩን ታውቃለህ። እዛ አዲስ መረጃ እንደተገኘ ስሰማ የክሩ አባላቶችን እዛ ልኬ እኔ ወደ እናቴ ጋር ነበር ልሄድ ያሰብኩት። ያው እዛቸው ስላስፈራኝ ለብቼ ነበር የሄድኩት። ያው ክሩ አባላቶች እንዳይጎዱ በሚል ጋርዶቹንም ከነሱ ጋር ነበር ትቻቸው የሄድኩት። ከዛ ወደ ቤት እየተደረስኩ ነበረ። መንገድ ላይ ነው። ልክ ወደ ሰፈር ውስጥ ገባ ነው። አላቅም ብቻ ኬስ እንደመጡ ሁለት ወንድና ሴቶች ናቸው። ማለት እኔ ጥንዶች ነበር የመሰሉኝ። ሲያልፉ አይቻቸዋለሁ። በጣም ትኩረት አድርገው ነበር ሲያዩኝ የነበረው። ግን ደግሞ ያው አልጠረጠርኩም። ብቻ ነው ወይስ ሌላም የሚያግዛቸው ሰው ነበር? መጀመሪያ ላይ ሁለቱን ያዩዋቸው ሲመጡ። ከዛ አንዴ ላናግርህ አለች ልጅቷ። ከዛ እሺ ምናምን አልኳት። ሰፈር ለመጠየቅ ምናምን ነበር የሞከረችው። ከዛ ነገርኳት። ግን ደግሞ ልተው አልፈልገችም። ማለት ወሬዎች መደጋገም ጀመረች። ከዛ ስላላማረኝ በቃ አላውቀውም እንደውም ብያት ትቻት ለመሄድ ስሞክር ነው ወንዱ ለምን አልነግረንም ምናምን ብሎ ወደ ጸብ ገባ። ከዛ በምንታገልበት ሰዓት ልጁ ጋር ጸብ ስንፈጠር እንደምንም እሱን ለመምታት ስሞክር ነው ሁለት ወንዶች የመጡት ከኋላ። ከዛ ኑኑ ሲባባሉ ያለኝ አማራጭ ማምለጥ ነበረ። ልክ በምሮጥበት ሰዓት ሁሉም ተከተሉኝ። ወንዶቹም ሁለቱም ወንዶች አብረው ነበር የተከተሉኝ። ያው በጣም አሯሯጥኝ። ከዛ ሰፈሩ ብዙ መዝግቢያ ስለነበረው ቀድሞ ነው መንገድ የዘጉብኝ ሁለት ወንዶች። ከዛ ምንም ማድረግ አልቻልኩም። ታግዬ ነበረ። ግን ደግሞ ሳላስበው ነው ከኋላ የሴቷ መታኝ። ራሴን ስስት እዚህ ቤት ውስጥ ነው በቃ ራሴን የነቃሁት። ራሴን አወቅኩት እዚህ ቤት ከገባሁ በኋላ ነው። እጄንም እግሬንም አስረውኛል። ከዛ እነዛ ሁለት ጥንዶች ናቸው መጥተው ወንዱና ሴቷ ማለት ምንም ነገር እንዳልናገር እንዳልጮህ ማንም እንደማይደርስልኝ ነው የነገሩኝ። ከማይሆን ሰው ጋር እንደተጋጨውና ለሱ ደግሞ ዋጋም እንደምከፍል ነግረውኝ ነበረ። ከዛ በቃ ምንም ማድረግ አልቻልኩም። ዝም ብዬ መጠበቅ ነበር የነበረ ስራዬ። ይበላሉ፣ ያጨሳሉ፣ ይቅማሉ፣ ሲጨፍሩ ነበር ቤት ውስጥ። በቃ እላፊ ነገሮችን ነበር ሲያደርጉ የነበሩት። ከዛ በኋላ ልክ ወደ አመሻሽ አካባቢ ላይ ነው እርግጠኛ አይደለም ሰዓቱን፣ የሆነ ቦታ እቃ ሊገዙ ይመስለኛል የወጡት እና እኔ ተባብለው ወጡ። በምችለው አቅም ገመዱ ፈታውኝ የእጄንም እግሬንም። በሩ ያው ቁልፍ የለውም ስትገባ አይተው ከሆነ። ከዛ እንደምንም ለማምለጥ ሞከርኩ። ግቢው
2 ከዛ በላይ ይሆናል በሩ አላውቅም። በአንዱ ጋር ሲሄድ ተቆልፏል፣ በአንዱም ሲሄድ እንደዛው ድጋሚ ነው ተቆልፏል። ከዛ ዘልዬ ነበር የወጣሁት። ከዛ ወጥቼ እየሄድኩ በነበረበት ሰዓት ነው ድጋሚ የተገናኘ ነው ከነሱ ጋር። እንደምንም ያው ሩጭ ማምለጥ ስለነበረብኝ በምሮጥ ሰዓት ነው ከኋላ ጥይት የተተኮሰው። ማን እንደተኮሰ አላውቅም። ከዛ ጭረት ነገር ነው እጄ ላይ ያረፈው። እሱ ብዙም አልጎዳኝም። የጎዳኝ ጥይቱ በመታኝ ሰዓት በመውደቅ ሰዓት ድንጋዮች ላይ ነበር የወደኩት። ያ ድንጋይ ነው ትንሽ ወገቤ ላይና ጭንቅላቴ ላይ ጉዳት ያደረሰብኝ። ከዛ በኋላ በቃ ምንም ማውቀው ነገር የለም። ያው አሁን እንዳያችሁኝ ነው እንግዲህ። እግዚአብሔር እንኳን አተረፈ ነው የምለው። አሜን። በጣም ብዙ ተመልካቾች፣ አንተም ተመልካቾች፣ የኔም ተመልካቾች እንግዲህ በዚህ ነገር በጣም ተጨንቀዋል። ኤርሚ ያው እኔ ሁሌም እንግዲህ በማንኛውም ሰዓት በምችለው አቅም ከጎን ነኝ። ኤርሚ እንኳን እንደዚህ ሆነ፣ እንኳን እንደዚህ አይነት መዘዝ ወጥመድ ውስጥ ገብተህ ቀርቶ እንዴት ልበል ኤርሚ የምሰራቸውን ስራዎች በጣም ነው ማበረታታ። የሚደነቅ ስራ ነው እየሰራ ያለው። አንተም እንደኔ ብዙ ኬዞችን ብዙ ጉዳዮችን እየሰራ ነው። ክብር ይገባሃል። ስለዚህ በሚያስፈልግ ነገር በሁሉም ነገር በእያንዳንዷ ነገር ከጎን መሆኔን ለመናገር ወዳለሁ። ቃል ገባላለሁ ወደፊትም ከጎን እንደም አውቃለሁ። ሚኪ ሁልጊዜም ከጎን ነው ማለት በዚህ ስራዎች ላይ ብቻ ሳይሆን በሚያጋጥመኝ የግል ህይወቶችም ላይ እንደ ወንድምም እንደ ጓደኛም በሚያስፈልገው ነገር ሁሉ እየደገፍከኝ ነውና የምር በጣም ላመሰግን እፈልጋለሁ። ለኔ ከእናቴ በመቀጠል ትልቅ ቦታ በህይወቴ ውስጥ ያለ አንተ ነው። ያው ብዙ ነገሮች ተፈጥሯል በህይወቴ። በሁሉም ነገር እየቀደምክ ብዙ ነገሮች ሲፈጠሩ ቤተሰቦቻችን ማየታቸዋል። አንደኛ የሚደርስልኝ አለው የሚለኝ ሚኪ ነው። ለዛ ነው ላመሰግን የፈለኩት። በጣም አመሰግናለሁ ሚኪ። ምን እንደምልክ አላውቅም። እኔም በቻልኩት አቅም አንተ በምትፈልገው ሁሉ ነገር ካጠገብ ልሆን ነው የምፈልገው። ማለት ውለታ ለመመለስ ወይም ደግሞ ለሌላ ነገር ሳይሆን ለአንተ ትልቅ አክብሮት ነው ያለኝ። ምንም እድሜያችን ባይራራቅም ግን ደግሞ ከኔ በተሻለ ሁሉን ነገር እያመዛዘንክ በስራዎችም ላይ በህይወቴም ላይ ላሉት ነገሮች ሁሉ ድጋፍ እያረክልኝ ነውና በጣም ላመሰግን እወዳለሁ ሚኪ። ውድ ቤተሰቦች እናንተንም ደህና ነኝ። አሁን ላይ ያለውን ነገር እንግዲህ እንዳያችሁት ነው። ብዙ ነገሮች እየደረሱብን ነው አሁን ላይ ያሉት ሰዎች። ያው የራሳቸውን ኃጢአት ለመሸፈን የራሳቸው ጉድፍ እንዳይወጣ በሚል እኛ ላይ ጥቃት ያፈጽማሉ። ያው እንደዛ አይነት ጥቃቶች ተፈጸሙ ብለን እኛ ምንተው አይደለም ማለት አንተውም ከዚህ በኋላ ባሉት ነገሮች ላይ ሁሉ በርትተን እንድንሰራ ያለውን ነገር አጠናክረን እንድንቀጥል ነው እንጂ የሚያደርጉን ምንም ሊተውን ማለት ልንተወው ወይም ደግሞ ልናቆመው የምንችለው ስራ አይደለም። በቻልነው አቅም ደግሞ ከዚህ በኋላም ከእግዚአብሔር ጋር እግዚአብሔር ይጠብቀን። ያው እሱ ነው የሁሉም ነገር አድራጊ እና ምንም ነገር አናቆምም ማለት እንደዚህ አይነት ነገር ሲደርሱብን እኛ ልንተው ወይም ደግሞ ልንፈራ ሳይሆን ይበልጡኑ ኬዞችን እያያዘን የተቸገሩ ሰዎችን መደገፍ፣ የተጎዱ ሰዎች እንባ ለማበስ ከፈጣሪ ጋር ለመርዳት ነው ይበልጡን የሚያነሳሳን እንጂ ቅስማችን የሚሰብር ወይም ደግሞ ከዓላማችን የሚያዛንፈን ነገር አይደለም። ስለዚህ በቻልነው አቅም ውድ ቤተሰቦች ካሁን በኋላ ራሳችንን እንጠብቃለን። እኔም ያው ሚኪም ራሳችንን ከቀድሞ በተሻለ መልኩ እየጠበቅን ያለውን የሚያስፈልገውን ነገር በሙሉ እናደርጋለን። መቼም ቢሆን ደግሞ ከዚህ ስራችን አናቆምም አንተውም
ለማለት ነው የምፈልገው። ኤርሚ እውነቱን ነው። ወደ ቤተሰቦች ኤርሚ እኔ እንዲህ ነው ባልል ደስ ይለኛል። ካሜራማኖቹም በጣም በተደጋጋሚ ምልክት እያሳዩኝ ነው። የሆነ ነገር እንትን ብሏል መሰለኝ ማለት ቀረጻውን ከወዲሁ እናቋርጠው፣ አንተ ደግሞ ወደኛ ቤት እንድትሄድ እናርግ፣ ከእናቴ ከመሰሉ ጋር አብረህ ትሆናለህ። እንግዲህ ውድ ቤተሰቦች እናቴ በደንብ እንድትንከባከበው ፈልጋለሁ። አሁን እናቴ በጥሩ ሁኔታ ላይ ነው ያለችው፣ ማለት ቆንጆ ቤት ውስጥም እየኖረች ነው። ስለዚህ እናቴ እንድትንከባከብ እዛ በቂ ጋርዶችም ሌላ የሚያስፈልግ ሰው መድበን አንተን ይህን 2-3 ቀን ካሜራ ፊት ባናቀርብ ደስ ይለኛል። አሁንም ግዴታ ሆኖብኝ ነው። ብዙ የተጨነቁ የአንተ ተመልካቾች ስላሉ ኤርሚን ማየት አለባቸው ብዬ ስላሰብኩ ነው። ለዛ ነው ካገኘንህም በኋላ እንዲያዩ ያለበትን ሁኔታ እንዲያውቁ ስለፈለግን። ኤርሚ ከዚህ በላይ ቀረጻ ባናረግ ጥሩ ነው። ኤርሚ ለደህንነትም ላለው ለሁሉም ነገር ሲባል ቀረጻ ባናደርግ መልካም ነው። እጅግ አርጌ ሁላችሁንም ማመስገን ፈልጋለሁ። የሚኪ ሾው ቻናል እና የጎጆ ቲዩብ ቻናል ተመልካቾቻችን በሙሉ ለተጨነቃችሁ፣ በጸሎታችሁ ላሰባችሁን በሙሉ እንግዲህ ሁላችሁም እጅግ አድርጌ አመሰግናለሁ። ማለት ኤርሚን ስታስቡት እኔንም ታስቡኛላችሁ፣ እኔን ደግሞ ስታስቡ ኤርሚንም ታስባላችሁ። በዚህ አጋጣሚ ተመልካቾችን አመስግንና አንተን አሁን ወደ እናቴ ቤት ብንልክ መልካም ነው ኤርሚ። እሺ ውድ ቤተሰቦች አውቃለሁ ማለት እንኳን እንደዚህ አይነት ነገሮች ተፈጥረው እንኳን እንደዚህ የመታገት ወይም ደግሞ የማስፈራራት ነገሮችን አይታችሁ አይደለም በትናንሽ እንኳን ማለት ሌሎች ኬዞች ላይ የተወሰነች ትንሽ የጸብ እንኳን ስታዩ ራሳችሁን ጠብቁ፣ ፈጣሪ ይርዳችሁ፣ ከፈጣሪ ጋር ራሳችሁን ጠብቁ እያላችሁ ብዙዎቻችሁ ትጨነቃላችሁና ያው በዚህ ነገርም ብዙዎቻችሁ ጥያቄ እንዳቀረባችሁ እንደተጨነቃችሁ አውቃለሁ። ያው ፈጣሪ ይመስገን ሚኪም የክሩ አባላትም ማለት የሚኪ ሾው እና የጎጆ ቲዩብ የክሩ አባላቶች በርብርብ ነው ይህም ሁሉ ነገር ያደረጉት። ቀደም ስናወራ ነበረ ከካሜራማኖቹ ጋር። ሁላችሁንም አመሰግናለሁ። ያው ውድ ቤተሰቦች ያለውን ነገር ለእናንተ ለማሳየት ነው አሁን ቀረጻም እንዲደረግ የፈለግኩት። ያው ሚኪ ወደ ሕክምና እንዲሄድ ፈልጎ ነበር፣ ግን ደግሞ ብዙም ትልቅ በሽታም ስላልሆነ እናንተ ውድ ቤተሰቦቻችንም ያለንበት ሁኔታ እንድታዩ ስለፈለግን አሁን ላይ ቀረጻ ያደረግነው። ያው ፈጣሪ አትርፎኛል፣ ፈጣሪ ይመስገን። እናንተም ውድ ቤተሰቦቼ ስለተጨነቃችሁ ስጸልዩ ስለነበር ያው ፈጣሪ ያክብርልኝ። ሁላችሁንም በጣም ነው የማመሰግነው። በቅርቡ ደግሞ ተመልሼ ችግር የለውም። መጀመሪያ የአንተ ጤንነት ይቀድማል። በቃ ከዚህ በላይ ብዙ ባታወራ ደስ ይለኛል። ኤርሚ ምንድን ነው? ኤርሚ ችግር አለ? ምንድን ነው? ኧረ በእግዚአብሔር ኤርሚ ሰላም አይደለም? ምንድን ነው? ሰላም። ይህ ነገር ሁሉ እናቴ ላይ ሆኖ ቢሆንስ? አሁን እኮ አንተ ሰላም፣ እግዚአብሔር የተመሰገነ ይሁን። እግዚአብሔር ደግሞ አትርፈዋል። አዎ ፈጣሪ አትርፎኛል። ፈጣሪ የማይወደውን ነገር ደግሞ ለምንድን ነው የምታደርገው? ግን ኤርሚ እሺ ውድ ተመልካቾች ኤርሚ በዚህ ሁኔታም እዚህ መቆየት የለበትም። ወደኛ ቤት ከእናቴ ከመሰሉ ጋር እዛ እንዲሆን አደርገዋለሁ። እንግዲህ እዛ እሷም እናቴም ትንከባከባለች፣ ሌሎች አጋዥም ሰዎችን እልክለታለሁ። ቤተሰቦች ካሜራማኖቹ በተደጋጋሚ ምልክት እየሰጡኝ ነው። ማቋረጥ ስላልቻልኩኝ ነው። በተደጋጋሚ እንግዲህ አቋርጠ ና እያሉኝ ነው። ግን ደግሞ እዚህ ጋር
ምናልባት ኤርሚን መልሼ ለኢንተርቪው ላላገኘው እችላለሁ ብዬ ስላሰብኩ ነው ካሜራማኖቹን ችላ ያልኩት። ካሜራማኖች እባካችሁን ካሜራውን አጥፉት። እኔ ከነሱ ጋር ላውራና ከካሜራማኖቹ ጋር አንተ በቃ እንትለባብስና ልብስም እንግዲህ አስልከንልሃል ወደ እናቴ ቤት እንድትሄድ እናደርጋለን። እኔ መጣሁ አንዴ ላውራ። ውድ ተመልካቾቻችን እንግዲህ በድጋሚ ተመልሰናል። ካሜራማኖቹ በተደጋጋሚ ምልክት ሲሰጡኝ የነበረው እንግዲህ ወደ መጋዘን እየላኳት እያለ እንግዲህ መሀል ላይ ይቺ የምትመለከቷት እንግዲህ ሚሚ የምትባለው ግለሰብ ሐሳብ ቀይራ አንድ መናገር የምፈልገው ነገር አለ፣ ያንን ጋዜጠኛ ይጠቅመዋል፣ እኔ እንደሆነ አንዴ ታስሬያለሁ፣ አንዴ ህይወቴ ተበላሽቷል፣ ምንም አማራጭ የለኝም፣ ምርጫ የለኝም፣ ቢያንስ ግን ለጋዜጠኛው የሚጠቅመውን እውነት ልናገር፣ እሱም ምናልባት ወንድ ልጅ ስለሆነ እኔም ሴት ስለሆንኩኝ እውነቱን ከተናገርኩት ምናልባት ሊያዝንልኝ ሊራራልኝ ይችላል በማለት እንግዲህ መልሰዋታል። ያው እነሱም ወስነዋል። እኔ ስልክ ላይ እንግዲህ በተደጋጋሚ ሲሞክሩ ነበር፣ ስልኬ ዝግ ነበር፣ ሪከርድም እያረኩኝ ነበር እንዳጋጣሚ። ሚሚ ምን አይነት እውነት ቢሆን ነው ማለት እኛ በቃ እነሱም እስከ ማስመለስ ደረጃ የደረሱት? ኮኛ በቃ እንዴ ተናግረናል፣ በቃ እንዴ ውሳኔ እንትን ብለሃል። ግን ከዛም በፊት መናገር የምፈልገው ነገር ስላለ ነው ማለት ስለ ባህሩ ካወራን አይቀር መናገር የምፈልገው ነገር ስላለ ነው እዚህ ድረስ የመጣሁት። ምንድነው መናገር የምፈልገው? ባህሩ ሁሌ እሱ አይደለም ትእዛዝ የሚሰጠን ማለት ከባህሩ ጋር ሆነ አንድ ምሰራ ሴት አለች ማለት እኮኒ ማለት እንደዚህ ስሟን በግልጽ አላውቀውም፣ ግን ከባህሩ ጋር ሆና ማለት አንዳንዴ ዝም በቃ ትመጣለች ከሱ ጋር፣ አንዳንዴ ከሱ ጋር ትመጣለች፣ አንዳንዴ ደግሞ ብቻዋን መጣ የእሱን ትእዛዝ እንደዚህ ብላ ትነግረናለች። አንዳንዴ ደግሞ እሷ ነች የምትደውልልን ምናምን ነገር ማለት ነው። እኔ አየዋለሁ ማለት ያ ኮንታክቱ ስላለኝ ቲክቶክ ላይ ምናምን ይመጣልኛል። ቲክቶክ ላይም የሆነች ከሆነች ሴት ጋር ሲፖስት አየዋለሁ። ግን ደግሞ ይችኛዋ ደግሞ ትመጣለች፣ አንዳንዴ ትመጣለች፣ አንዳንዴ ደግሞ በስልክ ምናምን ሆና ከባህሩ በላይም ሆና አንዳንዴ ውሳኔ ውላት እንትን ትለናለች። በቃ ይሄን እንደዚህ አድርጉት ምናምን ብላ ውሳኔ ውላ የምትሰጠን ሴት አለች ማለት ነው። እና ባህሩ ብቻውን አይደለም ማለት ሴትም አብራት ትሰጣለች። ምኑ ነች ለባህሩ? እኔ እንጃኔ ፍቅረኛው ትሁን ምኑ ትሁን አላውቅም። ግን ደግሞ እንጃኔ ፍቅረኛው ነች እንዳልል ቲክታክ ላይ ደግሞ የሚፖስታት በጣም በቃ ቅንጡ በሆኑ መኪናዎች ውስጥ ነው ፎቶ እየተነሱ። ይሄ ምን ልበል እኔ ስማቸውን በደንብ ስለማላውቀው ነው እንጂ ከተማ ላይ አለ የተባለ ባለሀብት የሚይዛቸው መኪናዎች ውስጥ እሱ ውስጥ ፎቶ እየተነሱ አንድ ላይ ራት እየበሉ ምናምን ደግሞ የሚፖስታት ፍቅረኛ አለችው። ይችኛዋ ደግሞ ምኑ እንደሆነች አላውቅም። የሚፖስታት ፍቅረኛ? አው ማለት እንደ ፍቅረኛ ነው በቃ እሷ እዛ አንድ ላይ በቃ ፎቶ እየተነሱ አንድ አይነት ልብስ ለብሰው አንድ አይነት ልብስ አሰፍተው ምናምን ነገር የሆነች ታዋቂ ነች። እኔ እንትና ስላልመጣልኝ ነው እንጂ ታዋቂ ሞዴል ነች እሷ። ፍቅረኛው ነች ማለት የሚፖስታት ልጅ ነች። ቴሌግራም ላይ ምናምን ያው ኮንታክቱ ስላለኝ አየዋለሁ። ገባ አይደለ? እንደዛ የሚፖስታት ልጅ አለች ማለት ነው ቴሌግራም ላይ ቲክታክ ላይ ምናምን ነገር ማለት ነው። ይችኛዋ ደግሞ ሌላ ነች። ለኛ ትእዛዝ የምትሰጠን ደግሞ አንድ ሴት አለች ሌላ ማለት ነው። እና እሷ ማለት ከሱ ጋር ምሰራ ትሁን ከሱ ጋር በእርግጠኝነት ከባህሩ ጋር ምሰራ ሴት ነች ለኛ ትእዛዝ የምትሰጠን ማለት ነው። አንዳንዴ በቃ እኛ ደውለንላ እንደዚህ እናድርግ እሷ እንደዚህ ብለናለች ስንለው ለሱ ራሱ እኔ ማን ነበር ስሟ ብቻ በቃ ደውለን እንደዚህ ስንለው ራሱ ለሱ አው በቃ እሷ ያለችው ስሟን አታውቂው? ለሱ አድርጎ እኮ መረጃ እየሰጠው ነው ማለት እኔ በጥርጣሬ ስሟን ማለት አላቆም እስቲ እሷ መናገር አፈልግም ነው ወይስ አንቺ? እኮ ይመስለኛል እንደዛ ሀብታም ምናምን መሰለኝ ስሟ እንደዛ የሆነ ሰዓት እንደዛ ነገሩ ትክክለኛ ስሟም ላይሆን ይችላል። እኔ እንጃ ብቻ ለኛ እንትን ያለችን ሀብታም ነው። እኔ ከዚህ በኋላ ምንም ዋሽበት ነገር የለም። ገባህ ማለት እኔ መረጃ አለኝም ብዬ መጣሁት ለውሸት አይደለም እንድታምነኝ የምፈልገው ነገር ማለት ነው። እና አንዳንዴ በቃ እሷ ደውለንላ እንነግረዋለን እሷ እንደዚህ ብለናለች ከሱ ተቃራኒ ነገር ብላን እንኳን እንደዚህ ብለናለች እኮ እሷ ስንለው በቃ እሷ ያለችውን አድርጉ ይለናል ማለት ነው። እና ይመስለኛል ያው እሱ በሙላ ጎደል እሱ ቢዚ በሚሆንበት ሰዓት ስራውንም ሰራለት ሴት መሰለች እና ከሷም ትእዛዝ እንቀበላለን። ይሄ እንድታውቅ ስለፈለኩኝ ነው። አብራው ምሰራ ሴት አለች። በጣም ጥሩ። ስለዚህ እሷን ማድራሻ ትሰጪናለሽ ማለት አድራሻ ነው። አድራሻ ያው ከፈለክ የምትደውልልን እንትን እሰጥሃለሁ። እሺ ስልኳን ማለት እንወጣና
ትደውይላታለሽ። ዛሬ ስንት ሰዓት ነው? ኦልሞስት ወደ 10 ተኩል ሆኗል። ነገ 6 ሰዓት እዚህ ቤት ትቀጥሪያታለሽ። እኛ እንጠብቃታለን። እሺ እናንተ ወደ መጋዘኑ ትሄዳላችሁ። ግን እኛ ጋር ምንም እንትን የሚል ነገር የለም። ችግር የለውም ማለት እኔ እንደነገርኩ ምናምን ግን እንዳትነግራት ያው ማለት አልነግራት እኔ ላንተ ይጠቅማል ብዬ ስላሰብኩኝ ነው። እና ደግሞ ያው ክሳችንንም ካቀለለልን ብዬ ስላሰብኩኝ ነው። ጥሩ እንውጣና እንደውላት። እሺ ይቻላል።